ሰላም ጤና ይስጥልኝ ውድ የጀንበር ሚዲያ ተከታዮች እንደተለመደው አዳዲስና ወቅታዊ መረጃ ይዘን መተናል። አብራችሁን ቆዩ። በቅድሚያ ርዕሰ ዜና። የትግራይ ክልል ዋና ከተማ የሆነችው መቀሌ በዛሬው ዕለት ሁለት ፈጽሞ የተቃረነ አጀንዳ ያላቸው ስብሰባዎች አስተናግዳለች። የ12ኛ ክፍል ፈተና የሚሰጥበት ቀን ይፋ ሆነ። ሞዴስ የቅንጦት ዕቃ አይደለም ሲሉ ማህበረሰብ አንቂዎች አቤቱታ እያቀረቡ ናቸው። ቻይና ድሮኖችን የሚያመክን አዲስ የሌዘር መሳሪያ ለገበያ አቀረበች። ለቀጣይ አዳዲስ መረጃ ለማግኘት ላይክ፣ ሰብስክራይብ እና ሼር ማድረግ አይርሱ። አርዕስተ ዜናን በማስቀደም ጀምረናል። አሁን ደግሞ ወደ ዝርዝሩ። መቀሌ ሁለት ተቃራኒ ስብሰባዎችን ስታስተናግድ ዋለች። የትግራይ ክልል ዋና ከተማ የሆነችው መቀሌ በዛሬው ዕለት ሁለት ፈጽሞ የተቃረነ አጀንዳ ያላቸው ስብሰባዎች አስተናግዳለች። አንደኛው ስብሰባ የተጠራው በጊዜያዊ አስተዳደሩ ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ነው። በክልሉ ፕሬዝዳንት ጽህፈት ቤት በተጠራው በዚህ ስብሰባ ላይ የጊዜያዊ አስተዳደሩ ካቢኔ አባላት በሙሉ ተገኝተው ውይይት አድርገዋል። ካቢኔው ውሳኔ በሚያስፈልጋቸው ጉዳዮች ላይ ምክክር ማድረግ የተገለጸ ሲሆን ከነዚህም ውስጥም ከማዕድን ከመሬትና ከውሃው ጋር የተያያዙ ጉዳዮች እንደሚገኙበት የሌተናንት ጀነራል ታደሰ ጽህፈት ቤት አስታውቋል። በዚህ ስብሰባ ላይ የጊዜያዊ አስተዳደሩ ምክትል ፕሬዝዳንት የሆኑት አቶ አማኑኤል አሰፋ መገኘታቸው የብዙዎች ቀልብ ስቧል። አቶ አማኑኤል የህወሓት ምክትል ሊቀመንበር በመሆናቸው የነ ደብረጽዮን ቡድን በሚያከናውናቸው ስብሰባዎች ላይ ከመገኘታቸው በላይ አብረው ውሳኔዎች ማሳለፋቸው የሚታወቅ ነው። በሌላ በኩል ህወሓት በዛሬው ዕለት በመቀሌ ውስጥ ሁሉም የቀድሞ የክፍለ ከተማ አመራሮች ሰብስበው ውይይት ሲያደርጉ ውሏል። ይህኛው ስብሰባ ደግሞ የጊዜያዊ አስተዳደሩ ስልጣን ባለመቀበል ከ5 ዓመት በፊት የነበረው የክልልና የከተማ አመራር ወደ ስራ በሚመለስበት መንገድ ላይ ምክክር ያደረገ ነው። እነዚህ ሁለት ተቃራኒ ስብሰባዎች ዛሬ በመቀሌ የተከናወኑት በቅርቡ በአክሱም ከተማ የተላለፈው ውሳኔ ተከትሎ ነው። በአክሱም የህወሓት ማዕከላዊ ኮሚቴ ባስተላለፈው ውሳኔ የክልሉን ስልጣን መልሶ የመቆጣጠር እቅድ እንዳለው በይፋ ያስታወቀ ሲሆን ይህንን ውሳኔ የጊዜያዊ አስተዳደሩ ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ፈጽሞ እንደማይቀበሉት መግለጻቸው ይታወሳል። ሆርን ኒውስ ተንታኞች ጠቅሶ እንደዘገበው አሁን ያለው ሁኔታ መደበኛ የፖለቲካ ሂደት ሳይሆን ስልጣንን ለመቆጣጠር የሚደረግ ፍጭት ነው። ይህም በአካባቢው ያለው የጸጥታ ሁኔታ ሊያባብሰው እንደሚችል አሳስበዋል። ሌተናንት ጀነራል ታደሰ ወረደ እንዲህ ያሉት አካሄዶች ወደ ግጭት ሊያመሩ እንደሚችሉ በግልጽ ማስጠንቀቃቸው ያወሱት ተንታኞቹ ማስጠንቀቂያው በርካታ ስጋትን መደቀኑ ይናገራል። አሁን ያለው ሁኔታ ከዛሬ 5 ዓመት የትግራይ ጦርነት መከሰት ጋር ተመሳሳይነት እንዳለው የሚገልጹ ተንታኞች ከነዚህ መካከል ጭፍን ተቃውሞ፣ ፖለቲካዊ መገለል፣ የተሳሳተ ስሌት እንደሚገኙበት ጠቅሰዋል። የአክሱም ውሳኔ የትግራይ ጦርነት ባስቆመው የፕሪቶሪያ ስምምነት ላይ የተሞረከዘ ቢሆንም ተንታኞች ግን እንደዚህ አይነት የተናጠሉ ውሳኔዎች በቋፍ ላይ የነበረው ስምምነት ሊያናጉ እንደሚችሉ በመናገር ላይ ናቸው። ሆርኒውስ በዘገባው የህወሓት አመራሮች በዚህ ውስጥ በርካታ መዋቅራዊ ፈተናዎች ሊገጥማቸው እንደሚችሉም አስረድተዋል። ከነዚህም መካከል ህጋዊነት፣ የውስጥ ሽኩቻ፣ የዲፕሎማሲያዊ ድጋፍና ወታደራዊ አቅም እንደሚገኙበት የጠቀሰው ዘገባው እነዚህ ሁኔታዎች አሁን ካለው ፖለቲካዊ አካሄድ ጋር ሲደመሩ ስልጣናቸው ለማስቀጠል እንቅፋት እንደሚሆኑባቸው አስታውቀዋል። የሁለተኛ ደረጃ ትምህርት ማጠናቀቂያ ሰርቲፊኬት 12ኛ ክፍል ፈተና ከሰኔ 24 ቀን ሐምሌ 17 ቀን 2018 ዓ.ም ድረስ እንደሚሰጥ የትምህርት ምዘናና ፈተናዎች አገልግሎት አሳውቆናል። በሌላ በኩል የሪሚዲያል ፕሮግራም ሀገር አቀፍ ፈተና ከግንቦት 17 እስከ ግንቦት 20 ቀን 2018 ዓ.ም፣ ግንቦት 19 ኢድ አልአድሃ የቅድመ ምረቃ ትምህርት መውጫ ፈተና ከሰኔ 2 እስከ ሰኔ 12 ቀን 2018 ዓ.ም፣ የድህረ ምረቃ ትምህርት መግቢያ ፈተና ከሐምሌ 29 እስከ ሐምሌ 30 ቀን 2018 ዓ.ም፣ የመሰረታዊ የንባብና የስሌት ክህሎት ምዘና ጥናትና ምርምር መረጃ መሰባሰብ ከሚያዝያ 26 እስከ ግንቦት 7 ቀን 2018 ዓ.ም ይሰጣል።
የትምህርት ምዘናና ፈተናዎች አገልግሎት በ2018 የትምህርት ዘመን ያሉ ፈተናዎች የሚሰጥባቸው ቀናትና የመሰረታዊ የንባብ የስሌት ክህሎት ምዘና EGRA and EGMA የሚካሄድበት ጊዜ ይፋ አደረገ። አገልግሎቱ በትምህርት ዘርፍ የተደረገ ያለውን ውጤታማ ሪፎርም ተከትሎ የአጠቃላይና የከፍተኛ ትምህርት ፈተናዎች እየሰጠ እንደሚገኝ ገልጸዋል። በመሆኑም ተፈታኞች አስፈላጊው የይዘትና የስነ ልቦና ዝግጅት እንዲያደርጉ እንዲሁም ወላጆች፣ መምህራንና በየደረጃው ያለው የትምህርት አመራር ተፈታኞች የተሻለ ውጤት እንደሚያስመዘግቡ ተገቢው ድጋፍና ክትትል እንዲያደርጉ የአገልግሎቱ ዋና ዳይሬክተር ዶክተር እሸቱ ከበደ ጊቼሮ አሳስበዋል። በተያያዘም የመሰረታዊ የንባብና የስሌት ክህሎት ምዘና EGRA and EGMA ጥናትና ምርምር ስራ ለትምህርት ልማት ጥራት ማሻሻል ያለውን አይቴክ ሚና በመገንዘብ ትምህርት ቤቶችና በተዋረድ ያለው የትምህርት አመራር ተገቢውን ትብብር እንዲያደርጉም ዋና ዳይሬክተሩ ጠይቀዋል። ሞዴስ የቅንጦት ዕቃ አይደለም ሲሉ ማህበረሰብ አንቂዎች አቤቱታ እያቀረቡ ናቸው። በአሁኑ ወቅት የአንድ ጥቅል ሞዴስ ዋጋ በከፍተኛ ደረጃ መናር በሚሊዮን የሚቆጠሩ ኢትዮጵያውያን ሴቶችን ለከፋ የጤናና የኢኮኖሚ ቀውስ የዳረገ መሆኑን በስፋት የተነገረ ነው። የወር አበባ ተፈጥሯዊ ሂደት እንጂ በምርጫ የሚገዛ ጌጥ ባለመሆኑ መንግስት ጉዳዩን እንደ ሀገራዊ የጤና ስጋት ሊመለከተው ይገባል። መንግስት ትኩረት ሊሰጥባቸው የሚገቡ ነጥቦች በንጽህና መጠበቂያ ላይ የተጣሉ ታክሲዎች ተነስተው ዋጋው በአስቸኳይ እንዲቀንስ የማድረግ እርምጃ መውሰድ፣ ተማሪዎች በመግዛት አቅም ማነስ ምክንያት ከክፍል የሚቀሩበት አሳዛኝ ሁኔታ ይቆም ዘንድ በትምህርት ቤቶች ድጋፍ ማድረግ፣ አምራቾች በዝቅተኛ ዋጋ እንዲያቀርቡ የውጭ ምንዛሬና የፖሊሲ ድጋፍ መስጠት ጊዜ የሚሰጠው ጉዳይ አይደለም። የሴቶች ንጽህና መጠበቂያ ዋጋ መናር የጤና መብትን መጣስ ነው። መንግስት በአስቸኳይ ጣልቃ በመግባት የሴቶች ጤናና ክብር ሊታደግ ይገባል። ቻይና ድሮኖችን የሚያመክን አዲስ የሌዘር መሳሪያ ለገበያ ቀረበች። ቻይና የድሮን ውጊያ ስልትን ይቀይራል የተባለ NLL-3K የተሰኘ ዘመናዊ የሌዘር መሳሪያ ለገበያ ቀረበች። በኖቫስኪ ቴክኖሎጂ ኩባንያ የተመሰረተ ይህ መሳሪያ እስከ 4500 ጫማ ርቀት ላይ የሚገኙ ፈጣን ድሮኖችን በሌዘር ጨረር የመምታት ብቃት አለው። በአርቲፊሻል ኢንተለጀንስ የታገዘና እስከ 1 ማይል ርቀት ድሮኖችን ለይቶ የሚከታተል ካሜራ የተገጠመለት ነው። በትንንሽ ፒክአፕ ተሽከርካሪዎች ላይ ተጭኖ በማንኛውም ስፍራ በፍጥነት መሰማራት ይችላል። ውድ ሚሳኤሎችን ከመጠቀም ይልቅ ድሮኖችን በአነስተኛ ወጪ ለማክሸፍ ያስችላል። መሳሪያው በቅርቡ በፓሪስና በማሌዥያ የቴክኖሎጂ አውደ ርዕዮች ላይ የቀረበ ሲሆን ኩባንያው ለተለያዩ የዓለም ሀገራት ለመሸጥ ማቀዱን አስታውቋል። ለዛሬው የያዝነው ዜና ይህን ይመስል ነበር። ለቀጣይ አዳዲስ መረጃ ለማግኘት ላይክ፣ ሰብስክራይብ እና ሼር ማድረግ አይርሱ።